እንዴ እና ታዲያ ሌላ ምንድን ነው ማይ? ሌላ ከኋላ የተደበቀ ሚስጥር እንዳለ ይሰማኛል። ምን ሚስጥር? እሱን እኮ ነው ማወቅ ያቃተኝ። መቼም ከኔ ከእናትሽ የምትደብቂው ነገር አይኖርም አይደል? ምንም አልገባኝም እማዬ። ቆይ ምንድን ነው ለማውጣጣት እየሞከርሽ ያለሽው? መናገር ካልፈለግሽ ተይው እኮ። ምን ነው የምነግርሽ? እኛም አንድ ሰሞን እንዲያርጎን ነበር። ለነገሩ ሰውየው ይገባዋል። የቱ ሰውዬ? ኧረ የቱ ሰውዬ? ናሆም ነው። እኔ እኮ ግርም የሚለኝ ገና ስሙን ሳልጠራው የምታውቂው ነገር። አይ ነው አሚንዬ። እማዬ ያምሻል እንዴ? እሱ እኮ ባለ ትዳር ነው። በዛች ጥላቢስ የተነሳ የናሆሚ ቤተሰብ እንደተናጋ በደንብ ታውቂያለሽ። እና የእነሱ ትዳር እቃቃ ፈረሰ፣ ዳቦ ተቆረሰ ነው። ይልቅ ለናሆሚ ቆንጆ ዳቦ ሳይጋገርለት አይቀር። ኧረ እባክሽ። ኧረ እማዬ እያሳፈርሽኛ። ይልቅ መግደርደሩን ታይናጠላ ቀርደሻሽ። እሺ የኔ ልጅ እስቲ መጀመሪያ ያጠበቀችው ትፍታ። እንዴ ማጥበቅና መጣበቅ አታውቂም እንዴ? የእሷ ግን አስተሳሰሯ ያስታውቃል። ብዙም የሚቆይ አይመስለኝም። ይልቅ አንቺ ጠበቅ ነው። እማዬ ግን እውነት ዛሬ ጨዋታ ጨምረሻል። ኑሐሚንዬ ይልቅ ለምን ዛሬ ራት አንጋብዘው? አይገርምሽም? እኔም ከጋሼ ጋር ጋብዣቸው ነበር፣ ግን ደግሞ ዛሬ የሚመጣ ይመስለኛል። መቼም ከአምራን ጋር የራት ቀጠሮ ይዞ አይደለም አይደል? ቢሆንስ እጮኛው አይደለች እንዴ? አሃ ለዚህ ነዋ ቅድም ደውለሽለት ከአምራን ጋር ቀጠሮ ካለ አላስቸግርህም ስትዩ የነበረው። እና ተደብቀሽ ስልክ ሳወራ እያዳመጥሽ ነበር? አይተይ ልጄ፣ እንኳን መልካም ነገሩን መጥፎውን ስንቱን ስንሰማ አይደል እንደይኖር ነው። ከሷ ጋር ምንም ቀጠሮ የለው እና ፍቅሩ ቢኖርበት እየበረረ ከሷ ጋር አይሄድም ነበር እንዴ? አልገባኝም። ቆይ አንቺ ለምንድን ነው ለማውጣጣት እየሞከርሽ ያለሽው? አሁንማ ሁሉም ነገር እኮ ወጣ። ለማንኛውም ኑሐሚንዬ ልጄ ባንቺ ደስተኛ ነኝ። በምን ነው ደስተኛ ይሆንሽ? አይ እንግዲህ አታስለፍልፊኝ። ደስተኛ ነኝ አልኩሽ፣ ደስተኛ ነኝ በቃ። የኔ ልብ አውቃ ምን ያህል እንደምወድሽ ታውቂያለሽ አይደል? ከናሁም ግን አይበልጥም። እማዬ ደግሞ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ኑሐሚንና ናሆም ወደ ቤት ተመልሷል ማለት ነው። አቶ ልኩን ድሮም በሆን ለልጅሽ አንቺ ክፉ ነሽ እያለ ሳወራት ነበር። እኔ በጭራሽ ልጄ ክፉ አልነበርኩም፣ ራስን የሌለ ነገር ፈጥራ አታውራ፣ ዝም በይ። ሁሉ ነገር ከመጀመሪያም ጀምሮሽ በፊቱም ለሱ ልስጥ ብዬሽ ነበር፣ ነገር ግን አይሆንም እና በፊት ራሱን ሶስት ስለነበረ ራሱን ካላስተካከለ አይሆንም ያልኩ እንጂ እኔ አንስት አላልኩም ብላ ጫወች። እሷም ነገር ግን አትልኩን እጅግ በጣም ተናዶ ነበር። ከመጀመሪያ ጀምረሽ ለሱ አለሽ አመለካከትሽ በጣም ከባድ ነው በማለት እጅግ በጣም እየተናደደ ነበር። ናሆም እንግዲህ ወደ ቤት እየተመላለሱ እሷንሽ ናሆምን ለመሸናት እየሄደ ነበር እና አሁን እንግዲህ ወደ ቤት ገባ። ለምን ጎራ አትልም? ቤት በዛ አባቴን ታያለስትን ሀይ ሌላ ጊዜ እመጣለሁ በቃ ከቻልክ ዛሬ ማታ እያለች ነበር። ወይ ቅርታ ለካ ባለትዳር ነው ረስቼው እያለችው ስታወራ ነበር። እናም እያለች ነበር። አሁን ቀረ ግን በቃ እሺ አሁን ባታችሁ ጋይድና ሰላም ብለን ብትወጣ ጥሩ ነበር። እሺ መሄድ አለብኝ ቤት ውስጥ እስቲ ገብቼ የተፈጠረውን ነገር ማየት አለብኝ እያለት ነበር። እሺ መልካም እንግዲህ እንደዛ ከሆነ በቃ ወይም ካልገባ ሂድ በቃ ትልና ጥላው ትሄዳለች ማለት ነው። ነገር ግን እንደዛ እያለች አቶ ንጉን እና ዝናሽ በጣም ታግሳ በቃ ምን አማራጭ አለኝ ምን ማድረግ አለብኝ ብላ እያሰበችና እያሰላሰለች ነበር። እና ተሰናብተው በቃ እንግዲህ አሁን ገብተን እስቲ አየት እናድርጋችሁ ብለው ወደ ቤት ልክ ሲገቡ እንግዲህ ተሰማ ዘና እንጃሌ ስፖርት እየሰራ ልጄ ቆማ ታኛለች ብሎ በጉጉት ስጠብቃት ነበር። ምክንያቱም ረጅም ጊዜ እሷ ስፈልጋት ወይም ደግሞ ከጎኑ
ቆማ እንድታየው በጉጉት ነበር ተጠብቃት የነበረው። በቃ አሁን ልሂድ በቃ ሰላም ብሎ ሰላም ይባባሉና ይሰነባበታሉ ማለት ነው። ነገር ግን በድጋሚ እንደምንገናኛለን በማለት ይላሉ። ገኒ ደግሞ ተሰማ የት ገባህ እያለችው ነበር። ተሰማ ስፖርት ውጭ ላይ ዱቅ ዱቅ እያለ ስፖርት እየሰራ ነበር። ከዛ ወደ ሲገባ ይህን ስፖርት አቁም ስልክ እምቢ አልከኝ እንዲሁ ራስን ብታረጋገው ይሻላል እኮ ተጎጂ ትሆናለህ ለዛ ነው እያለችው ነበር። አይ ነገር አይፈጠርም አታስብ እያለችው ነበር። እና ነው ምን ስትመጣ እንግዲህ በከፈዝ ታርገው እንዴት ደስ እንዳለ ከዛ እንደጋጣሚ ኢሜት ነበርና አሁን ወደ ቤት ስመለስ እንግዲህ ሳያት ለወንድሜ ብላ እያለቀሰች ስታቅፈው ነበር። ምክንያቱም በጣም ከፍቷትና ስታለቅስ ነበር። ጥሩ ስሜት ላይ አልነበረችው ማለት ነው። ከዛ ደህና ነሽ የኔ ልጅ ብለው ያቅፋትና እንባ እየተናነቃት ማልቀስ ሆነ ስራው። ነገር ግን ዝናሽም ተሰማ አጥበቁም ይመጡና ሁሉ ሰላም ከተባባሉ እማዬ አነፈቁም እንደ ልጅ ስትል ኧረ እማዬ በጣም ነፍቀሽኛል እያላት ነበረ። እናት ለታቅፈኝ ወይኔ ምንድነው ሹጅሽ ምንድነው የተፈጠረ እያለ መጠየቃውን ቀጠለ። ነገር ግን አይ ትንሽ ብላ ቆርጦኝ ነው ልጄ ትንሽ ብላ ቆርጦኝ ነው እንጂ ደህና ነኝ አለችው። እና ደህና ነሽ? አዎ ደህና ነኝ። ከዛ ተሰማና ግን አብረው ምግብ እየተመገቡ ነበር። እና እስቲ የተፈጠረው ነገር እያለች ገኒ እስቲ ተያድረው ታርግት ብላበት እንጂ እያይ ነበር። እሺ እና ኤደን በቃ ተቀመጡ ማለት ነው እያለችው ነበር። ኤደን መቼ ለማንኛውም እረፍት አድርግና ብዙ ነገር የምነግርሽ ነገር አለ እያለች ነበር። ምን የተፈጠረ ነገር አለ ንገሪኝ እንጂ ማዬ እያለች ነው የምጠራት። ገኒ እንግዲህ አባዬ ምንድነው የተፈጠረ? እስቲ ልጅቷን ታያት መግባን ትብላበት ለምንድነው የምትጠምጃት እያላት ነበር። እሺ ታሴ በቃ አንተ እንዳልከው በቃ ሌላ ጊዜ እንጫወታለን አሁን ምግብሽን አርፈሽ በይ እያለ ነበር። እና ናሁምና አባቱ አንድ ላይ እየሳቁ ልጅ ሆኖ ያሳለፈውን ነገር ፀጉሬን እንዴት ስትቆርጠኝ እንደነበረ ልጅ ሆነ ታስታውሳለች አባዬ እያለ አንተ ምንድነው ቂም ያስገብኝ እንዴ አልረሳም እስካሁን እያለ ልክ እንደና አባትና ልጅ እየሳቁ እየተጫወቱ አብረው ጊዜ እያሳለፉ ነበር። እና እሱም በጣም ደስተኛ ነበር። ታውቃለህ አንተ ለኔ ውድ ልጄ ነህ እያለ ሲያወራው ነበር። እሺ አባዬ ምንድነው የተፈጠረ? ራስን ጥለህ ቁስቁስ ብላለች። የተፈጠረው ነገር ምንድነው እስቲ ንገረኝ ብለው ጠየቀ። አይ ልጄ ምን ይነገራል ብለህ ነው ምንም ነግርህ ነገር የለም የኔ ውድ ልጅ እያለው ነበር። አይ አባዬ ልትነግረኝ ትችላለህ የፈለግከውን ነገር ልትነግረኝ ትችላለህ እኮ አንተ ምንም አትጨነቅ እያለው ነበር። አይ ልጄ ደህና ነኝ አባዬ። ቆይ አሁን ሚስጥር ጉዱ ናሁም ማወቅ አለበት እባክሽን ይህንን ጉዳይ ማወቅ የለበትም ልትፋቱ እንደነበረ እንዲሁም ወንድሜ እንዳልሆነ በጭራሽ እሱ ነገሮችን ማወቅ የለበትም እያለችው ነበር። እንግዲህ ምን ማድረግ እማዬ እባክሽን እየለመንኩሽ ነው እማዬ ይሄንን ነገር በጭራሽ እንዳታነሽበት እያለችው ነበር። እሺ ጥሩ በቃ እንደፈለጋችሁ ማድረግ ትችላላችሁ እያለችው ነበር። እና እንደዛ እያሉ አሁን እንግዲህ በመጨረሻ ኤምራን ያገኛታል ማለት ነው እንደተናፈቀ ሰው። እሷም ሌላ አላማ ነች፣ እሱም ሌላ አላማ ይዘው ነበር። እሱም በፊቱ ነው እንጂ በውስጡ እሷን ለመጣል ወይም ደግሞ የእሷን ጉድ ለማወቅ እያጠና እንደሆነ ግልጽ ነበር። ነገር ግን እሷ እንግዲህ አይ ከዛ ቤትማ በጭራሽ አልወጣም እማዬን ልጄን እንዳሳጣችኝ ብዙ ነገር አሳጣታለሁ እያለ መጥፎ ቃል ስነግራት በጣም ድል ከኔ ጋር ነች እያለች ስትደሰት ነበር። እምራ እንግዲህ ጉድ ሆናለች። በመጨረሻ እንግዲህ ናሁም ልጁም ያስወረደችው ወይም ደግሞ እሷ እናቷ እንዳልሆነ ትደርስበታለች ማለት ነው። አዋይ ይዘው ለስመጣ ምነው ታዲያ አነሰ አላለች። ተቀብላ ደግሞ ቆሻሻ ማጣ ውስጥ አየች ማለት ለናሁም ምንም አይነት ስሜትና ፍቅር እንደሌላት ግልጽ ነው ማለት ነው። የሰጣትን አበባ ቆሻሻ ማጣያ ውስጥ ጣለችው ማለት ነው። ነገር ግን እሱ ምንም አልተረዳም። የስጦታ ትንሽ የለም እኮ አላወቅሽም እንደ ይላታል። ነገር ግን በጭራሽ እሷ ምንም አልመሰላትም ነበር። እና ከሷ ጋር ጥሩ ጊዜ እንደሚኖሩ የተሻለ ህይወት እንድንሳትና ደስተኛ እንደሚሆኑ እየነገራት ነበር። እና የተከራዩ ቤት አብረን እንኖራለን ስትለው አይ ስላት ለምን ብላ እናቴ አጠገበኝ እናቴ መበቀል ነው የምፈልገው እያላት ነበር።
እና በመጨረሻ እንግዲህ እምራ በጣም ደስ ይላታል። ዝናሽ ጋር ትደውልና ማስፈራሯን ትቀጥላለች ማለት ነው። ዝናሽ እንግዲህ አሁን ናሁም ስላመናት ምንም ነገር ብትል ስለማያምናትና እንደውም የፈለግሽውን ማድረግ ትችያለሽ፣ በጭራሽ ልታስፈራሪኝ አትችይም እያለቻት ነበር። በመጨረሻ እንግዲህ ከሷ ጋር ለመገናኘት ይወስናል። በስልክ እያወሩ ነበር። በአካል ተገናኝታ ለማውራትና እሷን ለማስፈራራት እየሞከረች ነበር። እሷን ለማስፈራራት ስትሞክር ነበር። ምንድነው በጣም ትንሽ እኮ እያለቻት ነበር። አሁንም ቀረ። አሁን ጊዜሽን ባታወክኝ ይሻልሻል፣ እኔ ማስፈራራትሽን አቁሚ እያለቻት ነበረ። እንግዲህ እኔ ደግሞ ናሆምን እያፋጠጠቻት ነበረ። ከናሆም ፍቅር ይዟታል እያለች ቆይ እስቲ ምንድነው የተፈጠረ እስቲ ንገሪኝ እያለች በጥያቄ ስታጣድፋት ነበር። እንደማየ ምንድነው የምታወሪ እያሳፈርሽኝ እኮ ነው እያለ ነበር። ናሆም ከእናቱ ጋር እያወራ ነበር። ምንም ይፈጠር አምንሻለሁ፣ አንቺ እንደማትክጂኝ አውቃለሁ ልጄ። ታዲያ ምንም ነገር ሳታረጋግጥ አመንከኝ ማለት ነው? አዎ አምንሻለሁ፣ ግን ዶክተሩን አግኝተህ እኮ መጠየቅ ትችላለህ ያለውን ነገር። በእርግጥ ዶክተሩ የወሳ ሰው ሊሆን ይችላል ወይም ከዛ ተቀብሎ ሊሆን ይችላል እንጂ ወይም ካልተጫንኩ ካላስፈራራው እውነቱን ልነግርህ አይችልም አለቻት። እናም እንግዲህ ናሆም እውነቱን ለማወቅ ይወስናል ማለት ነው። በመጨረሻም የፍቹን ጉዳይ ይሰማል። እንዴት እንደዚህ ይሆናል ብላ ስትጠለቅ ነበር። ነገር ግን ስለማንከኝ ደስ ብሎኛል ልጄ፣ አመሰግናለሁ። የአቶ ልኩን ነገር ነው ቤተሰቡ እንደዚህ መበተኑ አባዬ ጥሩ ነው ብላ ታስባለህ? አሁን እኮ ለማናገር ራሱ በጣም ፈርቻለሁ፣ ድፍረት አጣሁ። አሁን ልጄ እሱ እኮ እንደኛ ቢሆን ይሞታል እያለችው ነበር። እኔ እንግዲህ ሁሉ ነገር ለና ወረድ አርጋ ነገረችው። እናቱም ራሱ ልታጠፋና እኔ ራሷ ልታጠፋ እንደሆነ አባዬና እማዬ ከተፋቱ እኔ ራሴን ነው ማጠፋው፣ እማዬም ራሷን ልታጠፋ ሞክራ ነበር እጇን የቆረጠችው ብሎ ሄጫና አባዬ ምንድነው የሚሰማው? ይሄን ነገር ከኔ እንዴት ትደብቁኛላችሁ ብሎ በጣም እየጮኸና እየተናደደ ነበር። ነገር ግን ለኩ የመሰለ የዳግም አባቱን መግደሉ ነበር የመሰለው። ነገር ግን ነገሩን እንደዛ አልነበረም። እኔና እናቷ ቆይ ሬሳቸው እስክናወጣ ድረስ ነው አባዬ እንዴት እኔን ትደብቁኛላችሁ በማለት እጅግ በጣም ስጮውና ስናደድ ነበር። ነገር ግን ልጄ አንተ ማጣቀው ብዙ ነገር አለ፣ እኔ እኮ ሞቻለሁ እኔ ራሱ እያለት ነበር። እኔ ምንሽ ለፖሊሶቹ ቦታውን ካላውቅሽ ላሳይሽ እንዴ እያለች ዝናሽ እንደውም እሷን ፍራች ጨራሽን እየሰደብሽ እያስፈራራሽ ነው እያለቻት ነበር። እንግዲህ ስምሽ ስለሆነ እኮ ነው። ስለዚህ ልጄ ካሁን በኋላ አንቺ ሳይሆን እኔን ያምነኛል። ስለዚህ የፈለግሽውን ብታረጊ ምንም ልታረጊ አትችይም እያለቻ ነበር። ኤምራን እቺ ሴትማ የሆነ ነገር አቅዳለች ብላ ተናደደች። ዶክተሩን ይዞ ተናዘዝ አትናዘዝ እያለና አሁን እየተጨናና እያስፈራራው ነበር። በመጨረሻ አንተ ጋር ስትመጣ እርጉዝ ነበረችው ስል እርጉዝ አልነበረችው፣ ብር ሰጠኝ በብር አስታላይ ነው እንጂ ነፍሰ ጡር አልነበረችም ብላ ናሆም ይህን ስትሰማ በጣም በድንጋጤ ራሱን ይስታል። ምክንያቱም ያልተጠበቀ ነገር ነው የተፈጠረው ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።